የገባው ሰው ነው የበለጠ የሚሆነው። የገባው ክቡር ጌታቸው ረዳ ህወሓትን ባያውቋት በዚህ ደረጃ ገልጿትም ነበር። በኤክስካቬተር ወርቅ ለራሳቸው የቆፈሩ ፊት ለፊት ሌላው ነገድ ነው። ማን አጋለጣቸው? ክቡር ጌታቸው ረዳ፣ ክቡር ጀነራል ጻድቃን ገብረትንሳኤ፣ ሌሎችም ክቡራን። ኢሳያስ አደገኛ ተንከሲስ ነው። የዘመናት እርጉምነት የተጣባው ነው። ኢሳያስ ሀገሩን ገሏል። ስለዚህ እሱ በሰጣቸው ኤርትራን አደነቆራት፣ ይሄው ተቀብለው አማራ ክልልን አደነቆሩት። ብሔራዊ ምክክር እናድርግ ተብሎ ሲኬድ እስቲ ዋሻው ብሔራዊ ምክክር ለማድረግ ለምክክር ሲሄድ ትልቅ ሰውዬ ካቲካላ ናላውን ያዞረው ጠረጴዛ ላይ ወጥቶ ይጮሃል። ህፃናት ጎረምሶች እኮ አያደርጉትም። በጥሩ ስነ ምግባር በጥሩ ትምህርት ቤት ያደጉ ጎረምሶች 16 15 ያላቸው ጠረጴዛ ላይ ወጥቶ አይጮሁም። የምክክር ኮሚሽን ፊት ሀገሩን ሊያዋርድ ጠረጴዛ ላይ ቆሞ እኮ ነው ለንደን ይጮህ። ይሄ ሰውዬ ተቀይሯል። እወቅ ያለው በእናቱ ማፀን ያውቃል። እነዚህ ግብዳዎች ከ1960ዎቹ ጀምሮ ውጭ ቁጭ ብለው ያረጁ ሰዎች አንድ ቀን ከአንደበታቸው መልካም ነገር ወጥቶ አያውቅም። እዚህ ጋር ኢትዮጵያን እያናከስክ ከዛ አንተ ጀግና ልትጫወት ኑሮን እየኖርክ ውጭ ሀገር ላይ እየተመናሸ ሰው በሰራው ሀገር ላይ እንደፈለገ እየተንቧጨ እየተመናሸ ጥጋበን ነኝ ያለ ፈረስ አልዘለው ብሎ እየወጣ ዘላለም እንደ እንቁራሪት እየጮክ የእንቁራሪት ቁርቁርታ እዚህ ኢትዮጵያ ውስጥ ሆነው ከህዝቡ ጋር ችግሩንም ሀሩሩንም ቁሩንም ተካፍለው እንቅልፍ አጥተው 24/7 የሚሰሩ መሪዎች ለምን ተወደሱ ምትለኝ ከሆነ እንደ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እደገበግመዋለሁ። የሚያስለቅሳችሁ እሱ ነው። አይታችሁ ማታውቁትን ልማት አምጣው። ግን ተጋረደባችሁ። በቃ ተጋረደ። በምን ሞራል ነው እሱ ፊት የምትቆሙት? ከቤት አልኳችሁ ከቤትና ቤተ መንግስት እስከ ሀገርና አፍሪካዊ ክብርና ኩራት ይሄው አፍሪካ እየመሰከረ ነው። ፓርላማ ውስጥ ጭቅጭቅ ሲሆን እንዴት ነው እንደ አዲስ አበባኛ ማናድርገው እንደ ኢትዮጵያ ማናድርገው? ህንድ ጭምር ታዋቂ የሆነ የህንድ አስቲቱት ፖለቲሻን እንዴት ነው እኛ ይሄን ያህል ጂዲፒ ያለን ይሄን ያህል ነገር ያለን እንደ አዲስ አበባ መሆን ያቃተን መቀየር ያቃተን እያለ እየጮኸ ነው። እያየኸው ነው። እኔም የመሰከረውን እኮ አፍሪካውያን እየመሰከሩት ነው። የአፍሪካ መሪዎች እየመሰከሩት ነው። የዓለም ምሁራን እየመሰከሩት ነው። ዓለም መስክራለት ጉባኤዋን ልታካሄድ ነው። ይሄው ሲኦፒ 32 እዚህ ጋር ሊካሄድ ነው። 50 ሺህ ሰው ሊመጣ ነው። አሁን 50 ሺህ ሰው ሊመጣ ነው። ይሄ ጉባኤ እንዴት እንደሚካሄድ ዲፕሎማሲ ብትለው ብሪክስ በለው ምን በለው ይሄ ጎንም የሚሰሩትንም ስራውን እየሰራ ነው ሰውየው። ስለዚህ አደርሱበትም ስል ውሸት ካለው ታዘቡኝ ወይ ሰውዬ አሽቃበጠ ምናምን በሉ። እናንተ ዲፌንድ ለማድረግ አይደለም ግን አለ ይሄ አንዳንዶቹ አሁን በትልቅ ደረጃ በእናንተ ደረጃ ታስባል የሉም እንዲህ አይነት መሪዎች መታወቁም። ጀነራል ይልማ መርዳሳን አየር ኃይሉን ምን እያደረጉት እንደሆነ ተመልከቱ። ፊልድ ማርሻሉ 45 ዓመት በላይ ጥርሳቸውን ነቅለው በውትድርና የኖሩ ቆፍጣና ብቻ ሳይሆን እኔ እኮ አይደለም የመሰከርኩላቸው መለስ ሴኩ ቱሬ ጌታቸው በዛ ድምፁ በዛ ክፉ በተናገረበት ድምፁ በዛን ጊዜ ግን ጀግናው የጦር መኮንን ብሎ ፊልድ ማርሻል ብርሃኑ ጁላን ፊት ለፊት አውጥተው የመጀመሪያ ደረጃ ወታደራዊ ኒሻን ተቀብለዋል። ሻቢያን ሲያዝረጠርጡ እኮ ነው። ተሸንፋ ተንበርክካ ስብርብር ስትል ከፊት ለፊት የመራ ሰው ነው። ወያኔን 3 ጊዜ አንበረከከ ነው። በየጫካ የሚርመጠመጠውን እየተርመጠመጠ ከህዝብ እንድለይ በአንድ በኩል በትዕግስት አስፈላጊ ሲሆን አፈር እያስበላ ያሳየ ጀግና ፊልድ ማርሻል ነው። መከላከያ ሰራዊታችን የሰፈር ሰራዊት አይደለም። እስቲ ስህተቱን አሳዩ። አንድ ዘርፍ ላይ በትምህርት፣ በጤና፣ በግብርና፣ በኮንስትራክሽን፣ በታላቅ ፕሮጀክቶች፣ በገበታ ለሀገር፣ በሌማት ትሩፋት፣ በማዕድ ማጋራት፣ ልጅ በማሳደግ፣ ቤተ መንግስት በመቀየር፣ ከእንጦጦ እስከ አቃቂ፣ ከካራ እስከ ካራ በመቀየር፣ 68 ከተሞችን በመቀየር፣ ገጠሩን በመቀየር፣ ስለ ሞዴል ቤት አስበህ ታውቃለህ? ስለ ገጠር ሞዴል መንደር እሱ ዓለም ላይ ያሉትን ነገሮች ሁሉ እያመጣ ስለሆነ ሌላው ዓለም ላይ ቢቆጠሩ በአንድ ነገር ሲሄዱ በሌላ ነገር ኋላ ናቸው ያደጉት ሀገሮች። ይሄ ሰው ግን በሁሉም መንገድ ህዝብ እንዲጠቀም ይሮጣል። እዚህ ጋር ሲመጣልህ ፍራፍሬው በየቦታው ላይ የቅዳሜና የእሑድ ገበያው በሚቻለው አቅም ከተማው መካከል ያለው ትርምስምስምስ ያለ ለሌባ የተመቻቸው ሁኔታ እያጠፉ አሁን ሌብነት በከፍተኛ ደረጃ ቀንሷል። ይሄ ሁሉ ፕሮጀክት ተሰርቶ ይሄው ነው ያለው። ታራብሳን መብራት እየተቆራረጠ አይደለም። ይሄ ሁሉ ፕሮጀክት ሰርቶ ያውም በዘፈቀደ መብራት ቦግ አድርገን 30 40ውን እያበራ ነው ይሄው አመጣለን። የኢትዮጵያ ህዝብ የለፋበትን የህዳሴ ግድብ ማይጠናቀቅ የነበረው ረጅም እድሜ እግዚአብሔር ይስጥ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እድሜ ለሱ ይናደርግ። በቃ ይሄ ነው የሚያናገረኝ። ምክንያቱም ለሀገሬ እንደ መከላከያው ግንባር ገብቼ የምታገል አልቻልኩም። እንደ ፖሊሱ ወደ መምህርነት ሙያ በቅርብ ቀን አሁን ከዚህ ወር በኋላ አልቆይም የትም ቦታ ሲቪ አስገብቼ ጀምራለሁ። ወደ መምህርነት ሙያ ተመልሼ መምህርነቴን እየሰራው እግረ መንገዴን ግን ሀገሬ እየሰራች ያለችውን መልካም ስራ እያስተዋወቅ ሄዳለሁ። ወይም በሚዲያው ቀጥላለሁ። ናይጄሪያ ተበጠበጠች፣ ደቡብ ሱዳን፣ ሶማሊያ፣ ጠቅላላ አፍሪካ ሴራው ይገባናል። ስለገባን ነው በግሎባል ፓወርስ የሚሰራው ሴራ ጠንቅቀን ስለገባን እኛ እንደ አውስትራሊያ ቁጭ ብለን ነው እንደ ካናዳ ቁጭ ብለን እንችላለን። ደግሞ ብሬናችን ሲግዜ ተናግረዋል። ሆናል ደግሞ ውስብስብ ከሆኑ ነገሮች የተሰራ ነው። ይችላል። የኛ አእምሮ ችለው አሳይተውናል መሪዎቻችን። ቁጭ ብለን ነው ብሔራዊ ምክክር ሲባል አይመቻችሁም። ለምን? ከተመካከለ ኢትዮጵያ ህዝብ አንድ ሊሆን ነው። አንድ ከሆነ ደግሞ አጣልታችሁ የምትበሉበት የጠላ ቂጣ የደም እንጀራችሁ ሊቀርባችሁ ነው። ሌላ ምንም አይደለም የሚያስጨዋችሁ። እያንዳንዱ ማህበረሰብ ውስጥ ብትመጣ ጀግኖች አሉ። ኢትዮጵያ ህዝብ በተፈጥሮ ጀግና ነው። የጀግና የታሪክ ሽሚያ ወዘተርፈ ሊኖር አይገባም። ስለዚህ እኔ አንደኛ በታሪክ አረዳድ ላይ መያዝ ያለብን ትልቁ ጉዳይ ታሪካችን የጋራችን ነው። የትኛውን ቦታ የተሰራው ታሪክ ሁላችንም ያደምቀናል። የታሪክ ሽሚያ ውስጥ የሚገቡ የበታችነት ስሜት የሚያሰቃያቸው ናቸው። በሁሉም በኩል የበላይ ነኝ ብሎ ከሚያስብ በላይ የበታች ደግሞ የለም። እደጋግመዋለሁ። ሱፔሪዮሪቲ ኮምፕሌክስ ኢዝ ዘ ወርስት ፎርም ኦፍ ኢንፌሪዮሪቲ ኮምፕሌክስ። እንኳን ሳይኖር እንዲሁም ከተንጠራራ በታችነት ነው። ሂትለርን እንደዛ ያሰቃየው የበታችነት ስሜት ነው። አሪያን ሳር ሱፕሪም ሬስ ምንም መለፍለፍ አያስፈልገውም ነበር። አሪያን ሳር ማስተር ሬስ ዊ ዲዘርቭ ቱ ሩል፣ እኛ ማስተር ነን፣ መምራት ያለብን እኛ ነን ያለው ለጀርመን ውድቀት። አሁን ተመልሳ ጀርመን ሶስተኛዋ ግዙፍ ኢኮኖሚ እንደውም ወደ ሁለተኛም እየመጣች ነው። ግዙፍ ኢኮኖሚ እርግጥ ሁለተኛ መሆን አትችልም። ከአሜሪካና ከቻይና ቀጥላ ሶስተኛዋ ግዙፍ ኢኮኖሚ የሆነችው ነገር ሂትለር ገሏት ነው።
የገደላት በምንድን ነው? እኛ የተለየን ዘሮች ነን። አያችሁ፣ የትምክህት የመጨረሻ ጫፍ ቻውቪኒዝም፣ አልትራ ናሽናሊዝም፣ ጂንጎይዝም የመጨረሻ ደረጃ ሲደርስ ይሄ ነው። ይሄ የውድቀት የመጀመሪያው ነገር የበታችነት ስሜት። ሂትለር ኦስትሪያዊ ነው። ከጀርመኖች በላይ ጀርመናዊ ካልሆንኩ ብሎ መከራውን አይ እኛ እንድንኖር ሌላ ህዝብ መጥፋት አለበት ብሎ ጻፈ። ሌቨንስራውም ሊቪንግ ስፔስ ፎር ጀርመን በጽሁፍ ሜን ካምፕ የሚለውን መጽሐፉን ብታነቡት በጽሁፍ ላይ እኛ እንድንኖር ምስራቅ አውሮፓ ህዝብ በሙሉ መጥፋት አለበት አለ። ስላቭ የሚባለው ህዝብ በሙሉ የሩሲያ ምናምን። ለዚህ ነው ሩሲያዎች ስንት ሚሊዮን ነበር ልጅ ያለቁት? 18 ሚሊዮን አካባቢ 20 ሚሊዮን አካባቢ ሩሲያዎች አለቁ። አሁን አይሁዶች በአሰቃቂ ሁኔታ ስለተገደሉ እንጂ እየጨረሳቸው መንገድ ላይ ያለፈው 20 ሚሊዮን ሩሲያውያን ናቸው። 20 ሚሊዮን ሩሲያውያንን ገድሏል ሂትለር። መጨረሻ ግን ተዋርደው በምስራቁ በኩል ሩሲያ ይዛቸው፣ በምዕራቡ በኩል ፈረንሳይ፣ ብሪታንያና አሜሪካ ይዛቸው ለ40 ዓመት በግንብ ተከለሉ። ግንቡን ካፈረሱ በኋላ ነው ጀርመን እንደገና እርዳታ ስትቀበል ከዓለም ዛሬ ሶስተኛ ሆነችው። ያኔ ከዓለም ኦልሞስት አንደኛ የነበረችውን ጀርመንን አዋርዷት እርዳታ ከሩሲያና ከአሜሪካ ከብሪታንያ ከፈረንሳይ እንድትቀበል ያደረገው ያዋረዳት ሂትለር ነበር። ምኑ ጥጋቡ፣ ትምክቱ። አሁን ታየ ላይ የሚንጫጫው አሉ በየሚዲያው በየእንትኑ። አንዱም ሰሞኑን ነግሬያቸዋለሁ። ጉንተላ ብሎ መጣ። በፍጹም እኔ መንካት አይደለም ዓላማው። የመጀመሪያ ዓላማው መንግስት የሚሰራውን ስራ በምን ያጥላላ ቢፈልግ አጣ። ከዛ ጉንተላ እያለ ወደ መንግስት መልካም ነገር የሚያቀርቡትን ሰዎች ይጎነትላል። ምክንያቱም ያደገው በጉንተላ ነው። መቼም በሸር በሸፍት በመጋኛ በእንትን ያደገ ሰው መልካም ነገር ሊያመጣ መልካም ርዕስ ሊመርጥ አይችልም። ሰዎችን በመጎንተል ይከብራል። ኢትዮጵያ ውስጥ ደግሞ ስደብለት ሰው በጣም ነው የሚደሰተው። በመልካምን አልኳችሁ እኮ በመልካም እስቲ ወፍራምን ገለጹት እስቲ። አሁን እዚሁ እያለው ለወፍራም ሲኖኒም ተመሳሳይ እስቲ ለወፍራም ገለጹልኝ። በመጥፎ ቢሆንስ ጠብደል፣ ግርንድስ፣ ወደል፣ የእርሻ ሰብል መጋዘን፣ ሮቶ፣ በርሜል፣ ዝፍዝፍ ምናምን። ስለዚህ ይሄን የለመደ ጭንቅላት መልካም ነገሮች ጋር ባይገኝ አይገርማችሁ። ክፉ ተሳዳቢዎች ስር ሄድ አይገርማችሁ። እንደፈለገ ማህበረሰብን የሚዘረጥጡ እንደፈለገ ሃይማኖትን የሚዘረጥጡ ስር ሄዶ ይቆማል። ወቅታዊ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ።